ቅመሟ ምን ብላ ነበርስ? የሚዲያዋ ቲቸር የሚዲያዋ መሪ በገንዘብ የሚለወጥ ያለፈ ማንነት ሳይሆን በገንዘብ የሚቀየር የወደፊት ህይወት ነው ያለው። ገባችሁ? በገንዘብ የሚለወጥ ያለፈ ማንነት ሳይሆን በገንዘብ የሚቀየር የወደፊት ህይወት ነው ያለው። ላለፈ ክረምት ቤት አይሰራም። ትክክል ነው። ላለፈ ነገር አለፈ ነው። የፈሰሰው አይታፈስ። ማይ ስዊት እንግዲህ በጣም የሚጠቅም ይሄ ጥቅስ ለሀይሚዬ ብቻ ሳይሆን ለእኔም ለእናንተ ሞርዛን ደግሞ ለእኛ ለስደት ዓለም እህቶች በጣም ጥቅም አለው ውዶቼ ማለት ነው። ባለፈ ነገር በጣም ስደት ላይ 90% የምንቆጭነን ስላለፈው ነገር ማለት ነው። ዛሬ ዌክ አፕ ሆነን መስራት ስንችል ስላለፈ ነገር እንጨነቃለን። ለምን? ብር ማለት ገንዘብ ማለት ያለፈውን ነገር ሊተካ አይችልም። ያለፈ ነገር አለፈ ነው ውዶቼ። አሁን ስላለፈው ብንጨነቅ ብንጠበብ የሚመጣው ነገር የለም። እና ብዙ እህቶች ሪሊው ነው እንደዚሁም ቤተሰቦች እንደዚሁም እናቶች ያለፈ ነገሮችን ነው ብዙ ጊዜ የምናስበው እና ያለፈውን ሳይሆን ወደፊት ነው። ብር ማለት የወደፊቱን ነው እንጂ የሚቀይረው ያለፈውን ሴንሲብል ነው። ያለፈ ማንነታችንን ሳይሆን የወደፊቱን ማንነታችን ነው ብር የሚቀይረው። ስለዚህ ስላለፈው ነገር ማሰብ የለብንም። ስላለፈው ነገር መጨነቅ የለብንም። አብሶ የመዳም ቅመሞች የምወዳቸው እህቶቼ ማለት ነው። ባይ ዘ ዌይ እኔ ብዙ ጊዜ ከሚዲያ ውጪ የሆነ ነገሮችን ስለምሰማ ነው እዚህ ጋር ያው ፎር ኤግዛምፕል እያደረኩ ማስተላልፈው ማለት ነው። ሞርዛን ስደት ላይ 8 ዓመት 9 ዓመት ስንቆይ ብዙ ነገሮችን እናውቃለን። እና ሀይሚቲ ማለት ሺስ ቲቸርስ ናት፣ አስተማሪ ናት። የምትለቀው ነገር ሁሉ በጣም ጠቃሚ ነው። ይሄ አሁን 3-2 መስመር ነው፣ ግን በጣም ውስጡ ትልቅ ነገር ያዘለ ነው ውዶቼ ማለት ነው። እና ሀይሚቲ ሺስ ፕሪንስ፣ የኛ ስማርት፣ የኛ ልዕልት ማለት ነው። ሁሌም እንወድሻለን። ቢግ ሪስፔክት ፎር ሀይሚቲ ኤቭሪባዲ ጋይስ ዩ አር ሊስን ማይ ቮይስ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ትኩስ አይደለም የሚቀርበው፣ አሁን ፍረሽ አይደለም። ባይዘው ይሄ ጥቅስ ሜቢ 10 ምናምን ሰዓታት ሆኖታል። እና ያው ቀደም ብሎ ብዙ ነገሮች ያው ሚዲያ ላይ እየተጨናነቁ ስለነበረ፣ ሌላው ደግሞ ለራሴ ጥያቄ የሆነብኝ ይሄን ቪዲዮ ያሰራጨባቸው ማን ነው እያልኩ ደግሞ መሰራጨቱም ያናደኛል። ሪሊው ነው። ለምን? ሀይሚና ብሩክን ሁሌም እንወዳቸዋለን፣ ግን ይሄ ቪዲዮ የሚፖሰትበት ጊዜ አይደለም። እና ሀይሚና ብሩኬ ከፖሰቱት ኢት ኢዝ ግሬት። ከዛም በኋላ ግን ምን አይነት ምቀኛ ሰው ነው የፖሰተባቸው እያልኩ ውስጤ እያሰባቸው ነው ወላሂ። ለምን አግባብ ባልሆነ ሰዓት ውስጥ ነው የተፖስተው የዚህ ቪዲዮ ማለት ነው። ብዙዎቻችሁ ደግሞ የቆየ ነው ይሄ ማለት ይውላችሁ ጅንሱ፣ ሱሪው፣ ጫማው እንደዚሁም ደግሞ ሀይሚቲ የጃኬት ብቻ ነው የደረበችው ደብዳቤ በጻፈችበት ታይም ነው። ይሄ ፎቶ ደግሞ የት ነው ያለው እያልኩ ነበር የምፈልገው። ሄኖክ ቤት ይመስለኛል አበባውን ይዛና። ችግር የለም። ከዛ የበለጠ በጣም የሚደብር ይቅርታ አብርሽ ሩታም እያስተላለፉ አልነበር? ምንም ማለት አይደለም። ግን በዚህ ሰዓት ላይ ለምን ተፖሰተ ብዬ አም አስክ ማይ ኩዌሽንስ ራሴን እየጠየቅኩ ነው። ማን ነው ይሄን ቪዲዮ የፖስተው? ለምን ጨርሰዋል ቪዲዮን። እነሱ አሁን ይታረቃሉ ወይ ሳምንት እንኳን አይፈጁም። ግን በቃ ይሄን ሀይሚና ብሩኬ ከፖስተቱት ኢትስ ግሬት። ሌላ ሰው ከሆነ ግን የሀይሚና የብሩኬ ጠላቶች ናቸው ማለት ነው። እና አለ ይቅር ይበለኝ። ለማንኛውም ሆኖም ግን ሀይሚና ብሩክን ሁሌም እንወዳቸዋለን፣ ሁሌም ወደፊት። እዚሁ እንግዲህ ሀይሚትዬ ስለ ገንዘብ መታለች። ይሄ ቶታሊ ይሄ ጥቅስ የሚሆነው ለእኔና ለእኔ መሰሎች ለመዳም ቅመሞች ነው። በቃ ባለፈ ነገር መጸጸት የለባችሁም ውዶች። አብሶ ስደት ላይ ካላችሁ ስላለፈ ነገር ኔቨርስ፣ ወይ በባላችሁ ተበልታችሁ ይሆናል፣ ወይ የሆነ ነገር ይሆናል፣ ወይ ደግሞ ይሄ ዛሬ ላይ ያለው በየቤቱ የሰራነውን ቤት እየፈረሰ ነው ያለው። ፎርጌት፣ በቃ ሞርዛን ፎርጌት። ጠንካራው ናችሁ። ያን ነገር የምታኩት ምንድን ነው? ስለዛ ነገር ሪሙቭ ማድረግ አለባችሁ። የሀይሚዬን ጥቅስ አንብባችሁ ሪሊው ነው። ያን ነገር ለመተካት ምንድን ነው ዘር ማድረግ ያለብኝ? ያለ ኢጃዛ ሳውዲ ከሆን ስንት ወር ትሰሪያለሽ? 6 ወር 6 ወር ያለ ኢጃዛ። ከዛም ያን ነገር ትተኪዋለሽ። ሪሊው ነው። እና ያለፈውን ነገር ኔቨር ፎርጌት ማድረግ አለብን ሁላችንም። ወለን እኔ እንደዚህ ምክር ራሱ
አልሰማም በፊት ማለት ነው። ዛሬ ላይ ግን አልሐምዱሊላህ ስደትም ነው እድሜም ነው። ስደት ስንሰደድ ብዙ ነገሮችን ያስተምረናል እና እናቴን ራሱ ብዙ ነገሮችን ነው ስላለፈ ነገር አታስቢ ብዬ ምመክራት ማለት ነው። እና ያለፈ ነገር አለፈ ነው በቃ አላህ አልፈቀደውም። ገባችሁ? ለምን የፈሰሰ ውሃ ይታፈሳል? ኔቨርስ። ላለፈ ክረምት ቤት አይሰራም። እና ብዙ ጊዜ ሀይሚቲ የምታስተላልፈው ጥቅሶች ለእኛ ነው ውዶቼ፣ ለእኛ ነው። እና ዌካፕ ማለት እንዳለብን ወደ ራሳችን ማሰብ ብዙ ነገሮችን ሰው ከበላችሁ ከተባከነ የሆነ ነገር አለ ስደት ላይ ሞርዛም ማለት ነው። እና ምንድነው ዛሬ 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 ጁምአ ዛሬ በቃ ስትሮንግ ሆነን መስራት እንዳለብን መለወጥ እንደምንችል ነው። የባለፈውን መስት ቢፎር ፎርጌት ፓስት ፓርቲሲፕል እና መርሳት እንዳለብን ነው። ስለ ወደፊታችን ብቻ ብር ማለት ወደፊታችንን ነው የሚቀይርልን። ገባችሁ? የፊታችንን ነው እንጂ ያለፈውን ነገር ምንም ማድረግ አይችልም። ሴንሲብል ነው። ስለዚህ እኛ አንዳንዴ ያኔ የሆነ ሴንሲብል እንዳንሆን ያኔ የሆነ ሪዛልት የሌለው ስራ አንስራ፣ አይምሮአችንን አናድክም። ሪዛልት የሌለው ስራ ማለት እኔ አሁን ለምሳሌ ሳውዲ ቢያንስ 4 ዓመት 5 ዓመት 4 ዓመት 3 ዓመት በጣም በቃ ቀልደናል ከራሴ የሆነ የራሴ አጋር ማለት ነው በጣም እና ሁለታችንም እንሰራለን አልሐምዱሊላህ። እና ሆኖም ግን ምንድነው በሆነ ሰዓት ላይ ደግሞ መሆንም ስላለብን ነው ዛታይም በሆነ ሰዓት ላይ ደግሞ ምንድነው ዌክ አፕ እንነሳለን። ያ ያጠፋነውን ነገር ማሰብ የለብንም ኔቨር። በቃ ያለፈ ነገር አልፏል። አንዷ እህቴም እንደዛና የሀይሚትዬ ጥቅስ በጣም ለብዙ እህቶቼ ለመዳም ቅመሞችዬ የምወዳቸው ለመዳም ቅመም የሀይሚትዬ ጥቅስ በጣም ይጠቅማል ውዶቼ ማለት ነው። ሁላችንም ከሚዲያ ጀርባ ማንናገረው ብዙ ነገሮች አሉ። ግን እንደዚህ ስናስተላልፍ እኔ አሁን አንድ እህቴ ስታወራ ወደ ራሴ ህይወት ባላወራው እንደዛ ነው የሚባል ነገር አለና ሁላችንም ያለፈውን ነገር መስት ምንድነው ፎርጌት ከአይምሮአችን ውስጥ ምንድነው ሪሙቭ ጨምር ያለው ማንም የለም። እኛ ሸቃሊትም መዳም ነን ማለት ነው። ዛሬ በገንዘብ የሚለወጥ ያለፈ ማንነት ሳይሆን በገንዘብ የሚቀየር የወደፊት ህይወት ነው ያለው። ኦኬ የወደፊታችን ህይወት መቀየር ነው እንጂ ያለፈ ሀል ይወልና ይሄን ይመስላል። አበዛውባችሁ እና ብሩኬ እንወዳችኋለን። እንደዚሁም ደግሞ ሩታዬ አቀባበል እያደረጉላት ነው በኢንስታግራም ገጽ ላይ። ኢንስታግራም ላይ ብዙ ጊዜ እከታተላታለሁ ሩታዬን። በጣም ነው የምንወድሽ ሩታዬ። በጣም ስማርት ነሽ ሚዲያ ላይ። እርግዝና ማለት በጣም ኢዚ እንደሆነ፣ እርግዝና ማለት በጣም ሞራል እንደሚጨምር፣ በጣም ደስተኛ ሴት ልጅ ደስተኛ እንደምትሆን እርጉዝ ስትሆን ሪሊዮ ነው ወዶቼ ማለት ነው። እና ሌላው ደግሞ ፓወር እንደሚኖራት ነው። የምትሰራ ከሆነ እጇ ላይ ብር ካላት እርግዝና ለሴት ልጅ ፓወር ነው። በጣም ደስተኛ ነው። ስራዋን ሞርዛን እንድትሰራ ነው የሚያደርጋት። ይሄም 100% አምንበታለሁ። እና 9 ወር ሙሉ እሱ ነው የሚገርማችሁ። አሁንም አራስ ሆና ስራዋን እንደቀጠለች ነው። ሺዝ ኮንቲኒው ወርኪንግ። ያቺ አሁን ትላንትና ከአብርሽ ጋር የምትሰራው ይመስለኛል ስትጠይቃት ትተች ሰሙ ከፈረንጁ ወልዳለሁ ነው ያለችው። ላይክ ፈረንጁ በጣም ምስኪን መልካም ሰው ነው። እንግዲህ በፊት እከታተለዋለሁ። አብርሽ መልካም ነገር አድርጎለታል። ባይዘው ያው ስልክ ገዝቶለታል። አያምር ሚንበር አስታውሳለሁ። እና ቶታሊ ለብዙዎቹ እንጀራ የከፈተች ናት ሩታ። በጣም መልካም ናት። በጣም ቅን ናት። ብዙ ነገር ተብላ አንድ ቀን በጥቅስ ሰው አትሳደብም። አንድ ቀን ማለት ነው። እና ሩታ ማለት እንወድሻለን። ያው ብዙ ነገሮች የሚሰራው ነገሮች እናንተን ነው የሚጎዳው፣ ማንንም የሚጎዳ የለም። ከዛን ወዲያ ግን ማንንም የምንጠላበት ምንም አይነት ሪዝን የለንም ማለት ነው። እንደዚሁም አብርሽና ሩታ ማለት ነው። ይመቻችሁ። እኔ በጣም ነው ደስ ያለኝ። ቪዲዮአቸውንም አይቻለሁ። በጣም ነው ደስ ያለኝ ማለት ነው። ሩታ ማለት ጀግና ናት፣ ጎበዝ ናት፣ ጠንካራ ናት። ሁሌም ወደፊት አላ